እንትን ያስፈልጋቸዋል። ናው ሌላ አንድ ከባድ ንግግር አሁን ሰሞኑን ያደረገው አለ ከኢትዮጵያ አርቲስቶች ጋር ተሰብስቦ ዶክተር አብይ አህመድ አንድ ቦታ ስለነ ምኒልክ ሲናገር ማለት ነው ስለነሱ መጥፎውን ብቻ እየተናገርን ማለፍ የለብንም መልካም ነገር ያደርጋሉ ለምሳሌ አጼ ምኒልክ እንዴት ጠቢብ እንደነበሩ እሱ በቃ ሊገልጸው ከሚችለው ከአማርኛው በላይ እንደሆነበት ምናምን ይናገራል ለምሳሌ ከተናገራቸው ነገሮች አንዱ አርኪቴክቸራል ስራ ሊሆን ይችላል ከቦታ ምርጫ ጀምሮ ብሎ ይናገራል የምን ቦታ የማንን ቦታ እንዴት ነው የመረጡት ያ ቦታ እኮ ባለቤትና መራጭ ነበረው የሚኖርበት ሰው ተባሮ ተፈናቅሎ ነው አጼ ምኒልክ እዛች ቦታ ላይ ይሄን ቤተ መንግስት የሰራው ያውም ከሳህለ ስላሴ ጀምሮ ሲነገር በነበረ ንግርት ላይ ተመርኩዞ እና እንደዚህ አይነት ነገሮች አሁን ለምሳሌ የሚኒሊክን ገናናነት ጠቢብነት ምናምን በኢትዮጵያ ውስጥ በኦሮሞ ፊት በአብዛኛው የደቡብ ህዝቦች ፊት መናገር ከማዋሃድ ይልቅ መለያየት ከመደመር ይልቅ መቀነስን ነው የሚያመጣው ይሄንን አለመረዳት ነው ወይስ የሆነ ቡድንን ብቻ ፓምፐር ለማድረግ ነው የሚያደርገው ታክቲካል ብቻ አይመስለኝም ከልቡ ነው የሚያምነው ይሄንን ነገር ግን ከልብህም ብታምን ሴንሲቲቪቲ ይጎድለዋል ኦፌንድ የሚያደርጋቸው ሰዎች ካሉ ማትናገራቸው ነገሮች አሉ ለፖለቲካል ኮሬክትነስ እንኳን ሲባል በኢትዮጵያ በኦሮሞ ህዝብ ዘንድ በደቡብ ኢትዮጵያውያን ህዝቦች ዘንድ ያለውን ትርጉም ሳይረዳው ቀርቶ ነው ችግሩን ትተን ገናኮ የአገር ወደ ዲሞክራሲ ቢሻገር ሁሉም ሰው እንደፈለገ ሐሳቡን መግለጽ ቢጀምር ነገ ከፊንፊኔ ላይ የሚኒሊክ ሐውልት ይነሳልን ወደ ሌላ ቦታ ይሄድልን ሚኒሊክ ማስት ፎል የሚል እንቅስቃሴ ሊጀመር ይችላል መጀመርም አለበት ብያምናለሁ እኔ በግሌ እና እንደዚህ አይነት ፖለቲካል ዲስኮርስ በሚጀምርበት ሀገር ዛሬ ያንን ውዳሴ በኢትዮጵያ በኦሮሞ ያውም በኦሮሞ ከኦህዴድ ከኦሮሞ ፓርቲ የመጣ መሪ በኦሮሞ ህዝብ ተጋድሎና ደም ስልጣን ያገኘ መሪ ይሄን ሲናገር በጣም የመከዳት ስሜት የመጎዳት ስሜትን ይፈጥራል እነዚህ ቋንቋዎች ስለዚህ የሚያሳዝነኝ ነገር ለምንድነው እነዚህን ቋንቋዎች በደም ማየት አለብን ምለው ዶክተር አብይ አህመድ የተስፋ ልጅ ነው ይሄ ሀገር ምናልባት እጅ ለእጅ ሊያያይዘው ይችላል ሰሜንን ከደቡብ ፍርሃትና ጭንቀቱን ሊያወራርሰው ይችላል እናም በዛ መንገድ አንድ ያደርገዋል ብለን ተስፋ ያደረግነው ሰው ከመጀመሪያው from the very get go እጅግ ተፋፋይ የሆኑ ትርክቶችን ብቻ መጠቀም መቻሉ አንድም የኢማጂኔሽን ጉድለት አለ ማለት ነው የፖለቲካል ኢማጂኔሽናችን እዛ ሀገር ላይ በጣም ትልቅ ድክመት አለው ማለት ነው ወይም ደግሞ በጣም ታክቲካል የሆነውን ወደ ፕሮግራማቲክ ወስዶታል ማለት ነው እና እነዚህ ንግግሮች አሁን በስፋት በግልጽ መወያየት ያስፈልጋል ትርክቶች እንደገና መፈተሽ ይገባቸዋል እና ሴንሲቲቭ በሆነ መንገድ እንደገና መፈተሽ ይገባቸዋል መልካም ነገሮችን ከታሪክ ማንሳት የለብንም አይደለም መነሳት አለባቸው ግን ትክክለኛ በሆነ መጥፎ ነገራቸውና ጉርለታቸው በተነገረበት አውድ ውስጥ ነው መነሳት ያለባቸው ችግሩም ተነግሮ መልካም ነገሩ ተዘክሮ ማለት ነው ያለበት ብያምናለሁ እንደዛ ካደረግን ለመሸጋገር ወደ ዲሞክራሲም ለመሄድ ባህሉንም ለመቀየር መልካም እድል ይኖረናል ብዬ ተስፋ አደርጋለሁ በጣም አመሰግናለሁ ዶክተር ጸጋይ አይ ቲንክ የሆኑ የሚኮረኩሩ ነጥቦች ነው ያነሳው እውነት ለማናገርና ዶክተር አብይ አህመድ የሚናገራቸው ፖዚቲቭ ነገሮች አሉ ፖዚቲቭ ቫይብ ፖዚቲቭ ኤነርጂ ጥሩ ነገር ነው ምንም ጥያቄ የለውምና ግን የሚናገረው አሁን ቀደም ባልከው ነጥብ እስማማለሁ እኔ እንደዚህ የማነቃቂያ ሞቲቬሽናል ስፒች አይነት ነገር ነው ሞቲቬሽናል ስፒች የት ነው የሚሰሩት ነው ሰውየው ፖለቲከኛ ነው የኢትዮጵያ ጠቅላይ ሚኒስትር ነው የኢትዮጵያ ጠቅላይ ሚኒስትር ነው ኢትዮጵያ ደግሞ የኢትዮጵያን ፕሮፐር የምናውቀው ኢትዮጵያ ማለት ነው በጣም የተከፋፈለ ኢንትረስት ያለበት ሀገር ነው ባህር ዳር ሄዶ ኦሮሚያ የምትጠይቁኝና እናንተ የምትጠይቁኝ እኮ በጣም ይጋጫል ብሎ ይናገራል በጣም ይገርማል ፖለቲከኛው ነው እንደዛ መናገሩ ማለት ነው he didn't know where the contradiction of the state actually lies ማለት የዛ ሀገረ መንግስት እንደ ሀገረ መንግስት እንደ አንድ ፖለቲካ ማህበር ለመቀጠል ያለበትን ቻሌንጅ ምልህ I don't know ሳይበርዳ ቀርቶ ይሆን እኔ አሁን ባህር ዳር ሄጄ እንደዛ አይደለም ወይ
I don't make point like that እናንተ የምትጠይቁኝና ኦሮሚያ ሲሄድ የምትጠይቁኝ ነገር በጣም ይጋጫል ይገርመኛል ይላል እንዴት ይገርመዋል ፖለቲከኛ ከሆነ really እና እንደዚህ እኔ የማየው he is a motivational speech ደግሞ ፖለቲካ አይደለም ኮት የሚያደርጋቸው ራሱ ስቲቨን ኮቬ የሚባሉ መጽሐፍት አሉ he has written many books እና አንድ በተረጋጋ ፖለቲካሊ ዩናይትድ በሆነ ማህበረሰብ ውስጥ ግለሰቦች እንዴት ስኬታማ ሊሆኑ ይችላሉ የሚል መጽሐፍት ምናምን እነዛ መጽሐፍት ነው ኮት የሚያደርገው እኮ you can go and listen all his speech in fact ሰባት ነጥቦች ኢፌክቲቭ ለመሆን እንደ ግለሰብ ማለት ነው and this guy is Ethiopian prime minister የኢትዮጵያ መሪ ነው እና እንደዚህ አይነት